ምንድነው? ፊቷ የጅብ ነገር ነው። መቆራረጥ አይደለው የፈለግሽው? ሌላ ቦታም እንደዚህ ነገር ሊኖር ስለሚችል ቀስ እያላችሁ ራሳችሁን እየጠበቃችሁ በመንፈሳዊ አሰራር በጣም የረቀቀች እንዴት የሰው ልጅ በዚህ ልክ ለሰይጣን ባሪያ ይሆናል? አስጠፋልኝ ካሜራ። ብዙዎች ለዚህ ክፋት የሚጠቀሙት ፊቷ ጭራሽ በቃ የጅብ አይነት ፊት ነው ያለው። እኔና ወንድሜ ግሩምን በዚህ ልክ መግደል የፈለግሽው ልሄድ ነው። ሰዓቱ ያልቋል። ልሄድ ነው። ልቀቀኝ። የእነዚህ ሰዎች ህይወት ምን አገናኙ የሚለውን ትበላሻለች። ለምን? አንተ ዝም በለኝ። አይመለከትም። ስጋን ብቻ መሰለ ደምህንም ነው የምፈልገው። ገባ? አስጠፋልኝ ካሜራ። ያለ ፍቃዴ መቅረጽ መብት የለህም። አስጠፋልኝ። የፍቅራችሁን ጊዜ ልቀርጽ እኮ ዝም በለኝ። አንተ ዝም በለኝ። አስጠፋልኝ። ፍቅረኛሽ አይደለም? አይመለከትም። አይመለከትም። ይሄ የኔና እሱ ጉዳይ ነው። የፍቅራችሁን ጊዜ ልቀርጽ። አንተ ዝም በለኝ። አንተ ልቀቀኝ። ሰሚኛለሽ? ማለት ነው። አዳምጪ። አቅሜን እያወቅኸው እኔን ደፈርከኝ። ክራችሁ ነበር እኮ እነዚህ። አንተ ልቀቀኝ። የምን ፍቅር ነው የምትል? ወይኔ ስልኳን እመይው። ታውቀኛለህ አይደል? አንተ ለምን አትሆኝም? ልቀቀኝ። እዚህ እንዲቆራረጥ ያስቀመጥነው ስጋ አለ። አንድ ሄደን እንቆራርጠው እንጂ ሄደን እንቆራርጠው። ሰሚኛለሽ? ሄደን እንቆራርጠው። ከሱ ጋር ጨርስና እኔ እናንተ እናወራለን። አንተ ነህ ከማቀኝ ሰው እንደዚህ ቢያደርግ አይደንቀኝም። ሰሚኛለሽ? ምን ላደርግ እንደምችል ታውቃለህ አይደል? እንደዚህ ነገር ውስጥ እኮ ባልገባ ደስ መቆራረጥ አይደለም። ወይኔ ጉዴ! መቆራረጥ አይደለም የፈለግሽው? አትጠራጠር። አልተማመንሽብኝም? ሄደን እንቆራርጠው። አትጠራጠር። ሄደን እንቆራርጠው። ነይ ሄደን እንቆራርጠው። ሂሳብህን ነው የምሰጥህ። ሂሳብህን ሄደን እንቆራርጠው። አንተኛው ቀንን ጠብቅ። ሄደን እንቆራርጠው። ቀንን ጠብቅ። ካሜራውን አጥፋልኝ። ካሜራውን አጥፋልኝ። ያለ ፍቃዴ መቅረጽ አልችልም። ካሜራውን አጥፋልኝ። አጥፋልኝ ካሜራውን። አንተ አይደለም ይጠራ እና ንገራታ አይደል? እኔ መሽታለች። እኔ ማታ ተታለልኩ። ኧረ ጉዴ! እኔ ምን አድርገህ ነው የምትሉት? ሰሚኛለሽ? ሽመልስ ነው የፈለግሽው? ለራችሁ ላይ ተባብራችሁ ቀንን ጠብቅ። የሆነ ነገር አድርግሽ ነው ቀንን ጠብቅ። ሽመልስን መግደል እንዳሰብሽው ቀላል አይደለም። ጠብቀኝ። ማንሽ ነው? የሆነ ነገር አድርጉ በእናታችሁ። ማንሽ ነው? እንዳትነካኝ። ማንሽ ነው? አንተ በምን ቢያታልል ነው? እኔ የምሰጣው በቃ በምን ቢያታልል ነው እንደዚህ? በእህቴ መቶ ቦስ አይደል? በእህቴ መቶ አይደል? እኔ አይደለም በእህቴ በእናትህ አልመጣም። እኔ ምን አለው? ኧረ ቦስ በጣም ትቀልዳለህ። ሰሚኛለሽ? የሆነ ነገር አድርግ አንተ። ለምን አድብራት ትቀልዳለህ? ቦክባክ ጠብቀኝ። አይደለም ቤተሰቡ አንተም አታርፈም። ጠብቀኝ። ምን ልታረጋኝ? እንደሱ ልጨርስ። ምን ልታረጋኝ? አልጨረስኩት ገና አንድ እጅ አስቀረው ነው ያልሽኛው? አንድ እጅ አስቀረው ተቆራርጦ ማለት ነው የፈለግሽው? ገና ጅማሮ ነው። የሽመልስ ስጋ ተቆራርጦ ነው ማየት የፈለግሽው? አንተ ላይ ተጫወት። ማነሽ አንቺ? ቦስ እኮ እንደሱ እኮ አይደለም እኮ። አላስረዳም። ልቀቀኝ። አንተ ልቀቀኝ። አላስረዳም ስለኔ። አንተ ዝም በለኝ። አይደለም እኮ ቦስ፣ ለምንድን ነው የማትረጂኝ? እኔ ማለሉ ነው። አንተ የሆነ ነገር በሉ። አንቺ ተረጂኝ። ሰማኛለህ? አትፍራ ብያለሁ አይደል? እኔ እህትህንም እናትህንም ሳሳጣ ትረዳኝ። እናቴን ልቀቀኝ። ልቀቀኝ። እናቴን ልቀቃት። ልቀቀኝ። ለምንድን ነው ለቀቀኝ? ሰማኛለህ? ጭራሽ እኮ ነው እያለቻለች። ጭራሽ አንተ እኮ የብዙዎች እንደምዛ ተሰስክ ነው ቢሆንልህ እኮ ዛሬ እኔ እኮ ለእነሱ ብዬ ነው እሺ ሁሉ ነገር የምሰራው። ለእናቴና ለእህቴ። አንተ ጀነን ያሳክ ልቀቃት። ምን እንዳትጠሪ። አንድ ስልክ መደወል አንተ በቂ ነው ታውቃለህ አይደል? አንድ ስልክ ታውቀኛለህ። ስልክ የለሽም እንጂ ሰማኛለህ? ተረጋጋ። ከዚህ ውጣ። ጠብቀኝ። ከዚህ ውጣ። ምን ልታረጋቸው ነው? እኔ ምን አይነት ነገር ውስጥ ነው የምከቱት? ምን ልታረጋቸው ነው? ንገሪኛ። አንተን የሚመለከት ጉዳይ አይደለም። አንተን አይመለከትም። እናንተ እንባለን። ምን ልታረጊ ነው?
ነግሬሻለሁ አንድ ነገር ይሁንና አይደል አሳይሽ ማጣቀም ነው ማሳይሽ ጨረስክ ዝም አልኩ መሰለኝ ምን ልታረጊ ስልኬት ነው ያለው ንገሪኝና እኔ ልደውልላቸው ንገሪ ይሄው የኔ መጠቀም ትችላለሽ ምንም አታመጣም አትፍራ እኔ ገላታለሁ እዚሁ ምንም ማድረግ አልችልም ሰማኛለህ ምንም ማድረግ አልችልም እናቴ አንድ ነገር ይሁንና ምን ልታረጊ ነው አንቺ እስኪ ምን ማድረግ ትችላለሽ ምንም አታመጪም የሚገርምሽ አይደል ዛሬ ምን እንደተፈጠረ ይረሳው መሰለኝ ምን ላስታውስህ ረሳሁት አይገርምሽም ለነገሩ አንተ ምን ታረክ ፈሪዎችን ላክሽና ከጀርባዬ መጥቶ ኮልኮል ሰብስብኝ እንጂ መቃለሽ ነው ኮልኮል አለቅነፋ ማጣቃለቃ አፈን ተዘጋለ ሰማኛለህ አፈን ተዘጋለ ይዝዋለ ሊቀቀኝ አፈን ተዘጋለ ይዝዋለ አፈን ተዘጋለ ሰምኛለሽ ሴትዮ ምን እየሰራህ ነው አፈን ተዘጋለ ናውጣ እኔ አስወጡ ተገላግሎ እሺ ሰምኛለሽ አዳምጪ ሴትዮ ምን ቀረክ ነው አለመሞት አለመጨረሰኝ በጣም እንትን አለክ ቀን ጠብቅ ቀን ለምንድን ነው ከኔ ይሄን አይል ያሰብሽው ምን አርገሽ ምን ታረጋኛለህ ምን አገናኘኝ ጥሩ ነገር እየሰራህልኝ እኔና ወንድሜ ግሩምን በዚህ ልክ መግደል ይፈልክሽው አንድ እጅ ብቻ አንድ ብቻ ያጨበጭበም ነው ያልሽው ቀደም በደንብ ምን ማለት ነው እስኪ ሞክራ ምን ማለት ሁለት ሆናችሁ አስቸገራችሁኝ እንጂ ላንተ ነው ያነሽኝ ለዛስ እኔ ያነሽኝ ምን አገናኘኝ ወይኔ ምንድነው የሚያገናኘው ቀን ጠብቅ ዛሬ አለመሳካቱ ናት ነገም ሌላ ቀን ምንድነው የሚያገናኘን እያልኩሽ ነው ምንም ማያገናኘን ነገር አለ አንተም ያ ወንድም ተብዬም ምንም ማያገናኛችሁ ነገር አለ የማይመለከታችሁ ነገሩ ዘላችሁ ጥልቅ ምንድነው አጉል እንደ በኢትዮጵያ ታሪክ አይደለም በኢትዮጵያ ባለም ታሪክ ተሰምቶ የማይታወቅ አንተ ብቻ በቃ ሰውን አዳኝ እሺ በቃ ያለ እናንተ ጀግና የለም ለዚህ ሰው ስለዚህ የኛ ሰውን አዳኝነት ነው እንደዚህ ያሳመመሽ ቢገባ ስንት ሰው እንዳበላሽብኝ ስንት ለዚህ ደግሞ ዋጋውን ታገኛለህ ማነሽ አንቺ አንድ ግለሰብ እሺ ምዝባ አይደለም አይደል በዚህ ልክ ሞቱን ብቻ አልፈልግም ስጋው ተቆራርጦ ማየት ፈልጋለሁ በደንብ ስጋን ብቻ መሰለ ደምህንም ነው የምፈልገው ገባክ ስጋማ እሱን እኮ አሞራ ይበላል ለምን ሰምኛለሽ አይደለ እንዳስነካኝ እየጠየኩሽ ነው ሁሉንም ማትነግሪኝ ከሆነ እዚሁ ሲጠርግ ይደፋሽ ማንን ፈርቼ እያንዳንዱን እነግርሃለሁ አይገርምም ማንን ፈርቼ አለፈራሽም ማንን ፈርቼ አንቺ ላግሽብኝን ሁለቱንም ሰዎች በእጅ ያስገብቻለሁ ልፍስፍስ ሆኖና ልፍስፍስ ነሱ ተወች ይሳውና መሰጠው ሰንበለው እዚህ ቀጥይ ምን ልቀጥልልህ ከዚህ በላይ ምን ስራዬ ማበላሸት ሌላ ምን የሚጠቅም ነገር እነዚህ ልጆች በብዙ ነገር እኛ ጥሩ ነገር ነው የምንሰራው እኛ ሰዎችን ነው የምንደግፈው ብለሽ ሰብስበሽ ራስሽ ጋር ታረጋቸዋለሽ ካንተ የተሻለኝ ጥሩ ነገር አልሰራም ብላ ነው ለምሳሌ ያቺ ልጅ ማርታ እህቷን አስደፈራቻት ማርታ ምን ይጅናት የታለች እንግዲህ አይናት እኮ የታለች ለምን መታ ብታገኝሽ ትበላሻለች ለምን አይኗን ስለገለጥኩላት አሁን ትክክለኛ ማንነታችሁን ማወቅ ትችላለች ማንን እንደምታምን ጠርታት ብናይ ደስ ይለኛል አራ ጥራታ ማንን እንደምታምን እስቲ በይፋን ነው አይሻልም አሳምኛታለሁ አለምንም ለእብደት የሰጣችኋት ወረቀትም የውሸት መሆኑን አረጋግጫለሁ ጭራሽ ሶስት ታዋቂ ዶክተሮች ናቸው የፈረሙበት አይተዋል ዶክተሩ ፈርሞበት ድርጅቱ ያንን ፔሸንት ካላወቀውስ ዶክተሮቹን እንዴት እንዳስፈረማችሁት ጊዜ የሚፈታውና ምርመራ የሚፈታው ይሆናል እኔ ግን አንድ ስልክ ጥሪ ብቻ ነበር ያ ወረቀት ያቺ ሴት በዛ በተጠቀሰው የሕክምና ድርጅት እንደማትታወቅ ያረጋገጥኩት አየሽ ሙት ብለሽ አንቺ ሬሳውን ለማየት የመጣሽው ሰው አሁን እየነካሽ እንዳትነካኝ
እሺ ሌላ ነገረች ነገር አለ? ብዙ ነገር። ለምሳሌ እሷ በእኛ ላይ እናንተ እያደረጋችሁ ያላችሁት እናንተ በእህቷ መደፈር ላይ እኔን እንዴት ወንጀለኛ እንዳረጋችሁ እኔን እንዴት ተፈላጊ እንዳረጋችሁ ሰምኛለሽ። የመደፈርን እመም እንድታዩ አድርግሻለሁ። ያንን እመም ሌሎቹ ላይ ህፃናቱ ላይ ተጫወትሽውን ያህል በራስሽ በህይወትሽ ያንን ከዛ ያልተናነሰ እመም እንድታስተናግጅ አይመለከትም። አንተ ባይሆን ስለራስህ ብታስብ በጣም ጥሩ ይመስለኛል። ይሄ ሁሉ ነገር አንተን አያገባህም። ሰማኝ አይደል? አይመለከትም። ባያገባኝ በማያገባኝ ለምን እሞታለሁ? ለምን? ስራን ታውቀዋለህ። ስራዬ ነው። ስራን ታውቀዋለህ። በማይመለከት ምንድነው? ምን የአዲስ አበባ ሰው የከተማ ሰው ካልወደደኝ ነው ይብላ። በቃ ተወደዳችሁ ታወቃችሁ አለቀ። ምን እንፍጠር? የሰውን ስራ ማበላሸት ስንት ብር ባንተ ምክንያት እንዳጣ ይገባል። በወንጀል የመጣ ብር በሰው ደም የመጣ ብር እሱ ነው ብር ማለት እሱ ነው ወይ? ሴቶችን ህፃናትን እያስደፈርሽ የምታመጪውን ገንዘብ ትይዋለሽ ወይ? ሰምኛለሽ? ልቀቀኝ! ልቀቀኝ! አንቺ አረመኔ! አንቺ ነፍስ በላሽ! ልቀቀኝ! እሱ ደፋሻል። ሰምኛለሽ? እደፋሻለሁ። ስለዚህ ሁሉንም ትክክለኛ ማንነትሽን የማታወሪ ከሆነ ከዚህ የሚወጣው ለእኔ ያሰብሽልኝ አይነት ያንቺ ላይ ሳይሆን ምክንያቱም ፍትህ እሰጣለሁ ብለሽ እቺ ምስኪን ሴትም ከጎንሽ እንዳቆምሽ ሁሉ እኔ ደግሞ ለእሷ ፍትህ ማለት ምን እንደሆነ አስተምራታለሁ። ፍትህ ማለት እንዲህ ስላደረከኝ ትፈራኛለሽ ብለህ ነው ወይ? እንድትፈሪኝ አልጠበቅም። አንተም ወንድ ነኝ ሴት ጾታ መለያ ነው። እሺ ደግመህ እንደዚህ እንዳታረገኝ። ልክ ነሽ። ለጾታ ክብር አለኝ፣ ሴቶችንም አከብራለሁ። ወንድም ያደረገውን ሁላ ሴቶችን ማድረግ ይችላል ብዬ አምናለሁ። ግን ይሄ ደግሞ ከኔ ጋር ምንም የሚያገናኘው ነገር የለም። ምክንያቱም የኔ ስራ እንዳንቺ አይነቷን ቦታ ማስያዝ። እንዳስናጋኝ ሰምኛለሽ? ይሄ ድራማ ሁሉ ለምን አስፈልገሽ? ሽመልስን ከአንቺ ህይወት ጋር የሚያገናኘው በዚህ ልክ ግሩምንስ የታውቀሽው ከኛ አንዳችንን አሳጥተሽ አንድ እጅ እንደማያጨበጭብ ሁሉ ማድረግ ፈለግሽ። ወንድሜ ብቻውን እንዲሆን ወንድሜ ብቻውን ልታሰቃዩ እኔ ለምን ማስወገድ ፈለግሽ? ከኔ ጋር ምንም አያገናኘም አይደል? አንድ ነገር ልንገርህ፣ ቀለበቱን እንዳላወጣው ማላቅ ነው የሚመስልህ? ለካ ማላቅ ነው የሚመስልህ? ለካ ሃይብሪድ ሆናችሁ ጎሳ ማለት እናንተ ናችሁ። ጨለማ ጥሩ መጥፎ የምትመስሉ እዚህ ጋር ፍትህ የምትሰጡ እዚህ ጋር ለካ ሽመልስ ቀለበቱን ሲያወልቅ አቅሙን አጣ። ሽመልስ እንችለዋለን፣ ሽመልስን እንደፈለግን እናደርገዋለን ብለሽ ነው አሰብሽው? ምን እንደሚከተለው በየተራ አስከትለው ታይኛለህ። በየተራ ሽመልስን ይዤው ቀለበቱን አንዴ ካወለቀው አያቅተኝም፣ ቀለበቱን ኃይል የሚሰጠው ብለሽ ነው ያሰብሽው? ለኔ ኃይል የሚሰጠኝ ስለሌለ እግዚአብሔር ሰሚኝልሽ። ለኔ የትኛውም የእናንተ ትብታብ የሰራው ቀለበት አይደለም። ለኔ ስለሌለ ቆይ እንዳትነካኝ። ቆይ ምንድነው ያለልኝ? ስለሌለስ ቀለበቱ ምንድነው ያለልኝ? ስማኛ፣ ቀለበቱ ስለሌለ ራስን ነፃ አድርገህ ነው የምታስበው። ቀለበቱ ይገባክ። የኔ መናፍስት እንዳለ አንተ ላይ ናቸው። ገባህ አይደል? የኔን አንድ ትእዛዝ ብቻ ነው የሚጠብቁት። ምን እንዳደረጉ? የኔን አንድ ግብር፣ አንድ ትእዛዝ። ለምን ታዲያ እነዚህ ልፍስፍስና ደካማ ልጆችን በእህታቸው በእናታቸው እያስፈራራሽ ወደ እኔ ትልኪያለሽ? ታዲያ መንፈሱን ለምን አላሰራሽው? አይደል? አንተስ በእህቱ አስፈራርተህ መሰለኝ እዚህ ድረስ ያስመጣኝ። ራስንማ እንደ ጻድቅ አትቁጠር። እኔም አንተም እኮ አንድ እኩል ነን አይደል እንዴ? እኔ እንዳንቺ አጋንንት የለኝም አይደል? መስሎ ነው ዝም ስላልኩክ የተውኩክ የራሷችሁ ምናምን ነው እንደመስላችሁ። የት ነው እመታግ? ምንድነው እኔና አንቺን ያገናኘን? ስለ ቀለበቱስ በዚህ ልክ ያወቅሽው ምንድነው? ነገርኩ እኮ ስለ ቀለበቱ አወቅ ማለት እኔ ማን እንደሆንኩኝ በደንብ የተገለጸልኝ ይመስለኛል አይደል? ስለዚህ የማህል ቤቷ መንፈስ አንቺ ነሽ ማለት ነው። ገና ምን አይታ መፈጠር እንድጠላው ካደረኩታኛል። ሰምኛለሽ? አብቅቷል። ላንተ ነው ያበቃው። ላንተ ነው ያበቃው። አሁን እጄ ገብተሻል።
እጄ የገባ ሰው ደግሞ በቀላሉ ሊወጣ አይችልም። ሰማሽኝ አይደለ? እኔ መቼም ልታስቆሙን መቼም የናንተ የክፋት ስራ እንዲቀጥል አናደርግም። አየሽ አብቅቷል። ከነመንፈሳችሁ መቃብር ትወርዳላችሁ፣ ከነመንፈሳችሁ ገሃነም ትገባላችሁ። አዎ ብዙ ጊዜ እኛን ለማባላት እኛን ለማበጣበጥ ሞክራችኋል። አብቅቷል። በደንብ ደግሜ እነግርሻለሁ አብቅቷል። ያበቃ መስሎ ነው አንተን ያበቃ መሰለህ ታውቃለህ? ገና አንተና የወንድም ግሩም ተብዬ መንፈሴ ነው ብለሽ ነበር አይደል? ምን አልሰራም ታዲያ? አየሽ መንፈስሽ አቅቶታል። ለምን እኔ ጋር ያለው እሱን አሳያለሁ። እኔ ጋር ያለው የእውነት የእግዚአብሔር መንፈስ ስለሚበልጥ ሰማኛለህ። ለአንተም ለዛ ወንድምም የማይመለስ ነው እኔ ጋር ያለው። መቼ ደግሞ የማይመለስ መቼ? አቃተሽ እኮ እየሮጥሽ መጣሽ አይደለ? ከይዋለው እንዲህ አድርጌዋለሁ ሲመልስም ይዤዋለሁ ሲልሽ እየሮጥሽ መጣሽ። እዚህም ቁጭ ብለሽ አንድ እጅ አስቀረው ያኛው ብቻውን አያጨበጭብም ያኛውንም እንጨምራለን አላችሁ። እመነኝ በቀጣይ ግን ስመጣ በሌላ ሰው አይደለም እኔ ራሴ ነኝ እሺ መቆራረጥ። እኔ ራሴ ቀጣይ ቀጠሮ የለንም። ቀጣይ ቀጠሮ የለንም። ምክንያቱም እጄ የገቡት እስካሁን ወጥተው አያውቁም። ቀጣይ ቀጠሮ የሚኖረን እኮ በሰላም ስንለያይ ካንቺ ጋር ነገ የምንገናኝ ብለን የምንቀጣጠረው ቀጠሮ የለንም። ዛሬው ነው እንዲያበቃም። ሰምኛለሽ አይደለ? ያንቺ መንፈስ ደግሞ ከእውነተኛው ጋር እንዲዋጋ አሉ ትላልቅ አባቶች አሉ። ለነሱ አሳልፌ እሰጥሻለሁ አይደል? አዎ ጠብቀኝ። ሰማሽኝ? እኔንም ወንድሜንም ሆነ አትችሉንም። ሰሚራለሽ? አንተም ያ ወንድም ተብዬ ምን ያህል ጊዜ ልጠብቅሽ? ምን ያህል ጊዜ ልጠብቅሽ? ምን ያህል ጊዜ ልጠብቅሽ? ንገሪኛ። ምን ያህል ልጠብቅሽ? ንገሪኝ። አየሽ አቅቶሽ እኮ ነው። ምን ማድረግ ስለማቺ ያንቺን ሰዎች አንተ አይደለ ተዛማቹ የተጫወቱት። አይዞሽ አንተ አይደለ አየሽ ለሌሎች ያሰብሽውን እብደት ለሌሎቹ ያቀሽውን ሞት አንቺ ታሳልፊያለሽ። አየሽ ሰውነትሽ እንዲህ እየተንቀጠቀጠ መንፈስሽ አቅቶት ነው። የሽመልስን ደም ስላላየ ከብዶት ነው። አየሽ አይደለ? ጠብቀኝ። እውነት ያሸንፋል። ብዙ ጊዜ ሞክራችኋል ግን አትችሉም። የማንም መጮሻሉን ሰምኛለሽ? እቺን ያዟት። ልቀቀኝ። የሚያስፈልግሽ ይባላል። ያን ይዛራሲ ውድ ቤተሰቦቼ ዛሬ ትልቅ የሞት ድግስ ተደግሶልኝ ነበር። እኔ ሊያጠፉኝ ሊያዳክሙ በእነሱም ማገላለጽ አንድ እጅ አያጨበጭብም ነው ያሉት። እኔን ያጠፉኝ ይገሉኝና ግሩምን ብቻውን እንደሚያስቀሩ ታሰቡ። ግን ይሄ መቼም አይሆንም። ሁለታችንም ሆነ ከኛ ከኋላችን ሁሉም ሰው መቼም ሊሰዋ ይችላል። ስራችን ግን ለዘላለም ይቀጥላል። ብዙ ወንድሞቻችንን እስካሁን እያጣናቸው፣ ሌላው ለእውነት ከኛ ልክ እየተጎዳ፣ ሌላው ደግሞ እየካደን እዚህ ደርሰናል። ካሁን በኋላ ግን ምንም ወደ ኋላ አይመልሰን። ማርታን አይታችኋታል። በእውነቱ ታሳዝናለች። ግን ደግሞ በዚህ ልክ አዘጋጅተው የኔን ደካማ ጎን ለመጠቀም በወንድሞቼ ላይ እምነት እንዳይኖረኝ ትልቅ ምስጢር እሰጣለሁ ብቻህና ለሰው ከነገርክ ሁሉ ምስጢር ይወጣህና ትጋለጣለህ አሉኝ። ከዛ እነሱ ይጎዱሃል ተባልኩ። ግን ፈጣሪ እንደሰው አይደለም፣ ለክፉ ሰውን አሳልፎ አይሰጥምና ሁሉንም አይታችኋል። ካሁን በኋላ ለኛም አይናችን ተገልጦልናል። እኔም አንዳች እርምጃዬን ካሁን በኋላ ሁሉንም ነገር ይህንን ነገር ለማስቆም ከወትሮም በላይ በደንብ ሄድበታለሁ። ይህንን ነገር ለማየት እባካችሁን ለብዙ ሰው ሼር አድርሱና እናንተው ከኛ ህይወት እየተማራችሁ
መታመን ምን እንደሆነ ሰውን በየዋህነት ማመን ምን እንደሆነ እንደምትማሩላ ሌላውም ይማር ዘንድ ሌላውም ይወቅ ዘንድ ለብዙ ሰው አድርሱ። ኮሜንታችሁም እንደተለመደው ለኔ ትምህርቴ ነው። ተግሳጻችሁን እሰማለሁ፣ ምክራችሁን እቀበላለሁ። መንገድ የምትመሩኝን ሁሉንም ነገር ለኔ ይሆንልኛል። የኔ ትልቁ ዓላማ ግን ሌላውንም ማስተማር ስለሆነ እንደዚህ እየተጎዳው ስንት ጉዳት እየደረሰብኝ እዚህ ጋር ጻንቼ መቆመው ሌላውም ከምረዳችሁ በላይ ብዙ ነገሮችን በዚህ መንገድ ማሳልፈው እናንተን ሰፊውን ከሌላው ከኔው ህይወት እንደምትማሩ ተማር ካለ እንደ ትል ትማራለህ እንደሚባለው ደርሶባችሁ ሳይሆን እነዚህ ከወዳጆቻችን ከቤተሰቦቻችን ከኛም ህይወት ከደረሰብን ተግባር እንድትማሩ ዘንድ ነው። ስለዚህ አብራችሁን ስለቆያችሁ አመሰግናለሁ። ለብዙ ሰው አድርሱ። ለኛ የታሰበውን የሞት ድግስ ፈጣሪ ያሳለፈ ሁሌም ሰውን እየረዳን እንኖራለን። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም በያላችሁበት በየስራችሁ በየተግባራችሁ ሁሉ ሰላም ሁኑ፣ ጤና ሁኑ እላለሁ። እንግዲህ ትልቁ ዓላማችን የእናንተን ሰላም ለማስጠበቅ እውቀት መስጠት፣ ጤናችሁን እንድትጠብቁ ሰላማችሁን ጠብቃችሁ እርስ በእርስ ተደጋግፋችሁ እንድትኖሩ ለማድረግ ስለሆነ የእናንተ ጤንነት ከምንም ነገር በላይ እኛ ጋር እጅግ ትልቅ ዋጋ አለው ማለት ነው። እንግዲህ እኛ በዚህ ስራ ላይ ብዙ ነገሮችን እያደረግን ብዙ ነገሮችን እያጣራን ብዙ ነገሮችን እየመረመርን ብዙ ነገሮችን ደግሞ እየደረስንበት ወደ እናንተ በምናደርስበት እውነት ማለት ነው ነገሮች አንዳንዴ ከሚታሰቡ በላይ ይሆኑና ከሰው ልጅ አይምሮ ወይም ደግሞ እኛ ተወልደን ባደግንበት በማህበረሰብ ከምናውቀው ወይም ደግሞ ኤክስፒሪየንስ አድርገነው በህይወታችን ካየነው በልምድ ካየነው በላይ ነገሮች ምን ያህል ጥልቀት እንዳላቸው ምን ያህል ረቀው እንዳሉ በሰው ህይወት ውስጥ ያሉት ነገሮች እሱን በእጅጉ እየተማርን እዚህ ጋር ደርሰናል። እናንተም ደግሞ በብዙ ነገር ላይ በእኛ እንቅስቃሴ በእኛ ስራ ላይ እኛ ብዙ ነገሮችን በማጣራት በምናደርገውም ጥረት ላይ አይናችሁን እየገለጣችሁ ይሄም አለ ለካ እያላችሁ ትምህርትን እየተማራችሁ ሳይደርስባችሁ ቶሎ ነቅታችሁ ራሳችሁን እየጠበቃችሁ እንዳላችሁ አምናለሁ። ለምን ትልቁ ዓላማችን ያ ስለሆነ የኛ ትልቁ ዓላማ የተወሰኑ ሰዎችን ስንረዳ ብዙዎች በሺዎች የሚቆጠሩ ግን እኛ ወደ እነርሱ ከምናደርሰው ፕሮግራም እንዲማሩ ነው። ለምን አሁን ላይ እንደምታውቁት ነው በየቦታው ችግር አለ። ሰው በየአይነቱ በቃ በያለበት የህይወት ደረጃ የራሱ የሆነ ችግር አለው እንዲፈታለት የሚፈልግ ሁሉንም ሰው ጋር እንደርሳለን ብንል የማይቻል ነው። ለምን ሁሉም በጊዜው ከሆነ አንድ አባባል ደግሞ አለ ተማር ካለ ከደረሰበት ትማራለህ ነው። ስለዚህ አንድ ሰው ግዴታ ተቸግሮ ግዴታ ታሞ ግዴታ በእነዚህ መጥፎ ሰዎች እጅ ገብቶ ግዴታ በቀማኞች እጅ ገብቶ ግዴታ በዘራፊዎች እጅ ገብቶ ሳይሆን መጠንቀቅ ያለበት ከደረሰባቸው አንድ ሁለት ሰዎች ብዙዎች ደግሞ ሊማሩ ይገባል። አለበለዚያ እነዚህ ሰዎች ጉልበት እያገኙ ሁሉንም ሰው ጋር ደርሰን የሁሉንም ችግር እንፍታ ሲባል እነዚህ የመጥፎ ተግባር ላይ የተሰማሩ ሰዎች ጉልበት እያገኙ የማይደረስባቸው አያላን የማይያዙ ትልቅ ኢኮኖሚ ያላቸው የማይያዙ ትልቅ ጉልበት በሁሉም ነገር የተደራጁ ይሆኑና አንድ ጊዜ ይመጣል ሁሉም ነገር ከኛ አቅም በላይ የሚሆንበት። ስለዚህም ነው እናንተን ንቁ፣ ተማሩ፣ ለሌላውም ሰው ሼር አድርጉ፣ ለሌላውም ሰው አድርሱ። ያላችሁን ህይወት ደግሞ በኮሜንትም አጋሩን፣ ምክራችሁን አጋሩን፣ ላይክ አድርጉ፣ ለብዙ ሰው ይድረስ የምንለው ሳይደርስባችሁ ቶሎ ነቅታችሁ ራሳችሁን ቤተሰባችሁን ወዳጆቻችሁን እንዲሁም ዘመዶቻችሁን አልፎ ተርፎም ደግሞ የማንም እመም የማንም ጉዳት ያማልና የአገሬ ሰው ሁሉ ይሄንን ነገር መስማት መረዳት የሚችል አይምሮ ያለው ሰው እንዲመለከተው ስለምንፈልግ ነው። እንግዲህ እንደሚታወቀው በኔ ህይወት ሽመልስ በራሱ ህይወት ውስጥ ብዙ ነገሮችን እያሳለፈ ነው። ባለፈው የእግዚአብሔር ፍቃድ ሆኖ ከታቀደልኝ የሞት ድግስ እግዚአብሔር ጊዜም አልደረሰም አይሆንም ብሎ አሳልፎልኛል። እናንተም በብዙ ነገር ለኔ ደስ እየተሰኛችሁ የደስታ መልእክታችሁን እየላካችሁልኝ ነበር። ለዚህም ደግሞ ላመሰግናችሁ እወዳለሁ። ለምን እኛ ለዚህ ነገር የገዛ ቤተሰቦቻችንን ጥፋተኛ ከሆኑ እያሳደድን የገዛ ዘመዶቻችንን እያሳደድን ነው። ለምን እውነት
እውነት ስለሆነች እኛ ዛሬ በዝምድና ብንሄድ እኛ ዛሬ በቅርርብ ብንሄድ አንድ ቀን እውነት ትወርሰናለች፣ አንድ ቀን ፍትህኛን ትወርሰናለች። ስለዚህ እኛ እንደ አንድ ሰው ሳናውቅ በስተት ከምንሰራው በደል ውጪ በተቻለን አቅም የሰዎችን እንባ ለማበስ እንጂ የእንባ ምክንያት ለመሆን ምንም ጥረት አናደርግ። እንግዲህ እንደተለመደው ባለፈውም እኔ ላይ ከተደረገው የግድያ ሙከራ በኋላ ያቺን ሴት ይህንን ነገር ሁሉ ያቀደችን ይዘናት ብዙ ነገር ተፈጥሯል። ያቺ ሴት ወይዘሮ ዘውዲቱ ትባላለች። እቺ ወይዘሮ ዘውዲቱ በብዙ ነገር ስለሷ ባክግራውንድ ለማጣራት ብዙ ነገሮችን ሙከራ እያደረግን ነበር ከኔ ወዳጆች ከኔ ወንድሞች ጋርና እቺ ሴት በጣም በመንፈሳዊ አሰራር በጣም የረቀቀች በጣም በክፋት የቆየችና በጣም ብዙ የክፋት ተግባራትን የምትሰራ መሆኗን መረዳት ችለናል ማለት ነው። ከዛም አንዳንድ ነገሮችን በምናጣራበት ጊዜ ከሷ ጋርም የተገናኙ ከሷ እንቅስቃሴ ጋርም የተገናኙ ከሷ ስራዎችም ጋር በተገናኙ ብዙ ነገሮችን እያጣራን ነበርና አንድ ብዙዎች ለዚህ ክፋት የሚጠቀሙት መጠቀሚያ የሆነ አንድ ጫካ እና ያልተለመደ ነገር እንዳለ ደርሰንበታል ማለት ነው። ስለዚህ ወደዛ ሄደን ምንድነው እዛ ውስጥ የሚፈጠረው? ይሄ ጫካስ እነዚህ መጥፎ ሰዎች ለዚህ ተግባራቸው ሊጠቀሙበት የቻሉበት ምክንያት ምንድነው? ይሄ ጫካና የነዚህ ሰዎች ህይወት ምን አገናኙ የሚለውን ለማጣራት ወደዛ ሊሄድ ወስኛለሁ ማለት ነው። እንግዲህ ዛሬ በስተን ወዳጆችንም ይዤ ወደዛ እየሄድን ነው። የጫካውን እንቅስቃሴ የጫካውን ታሪካዊ ለዚህ ነገር የታሰበበትን ምክንያት ሁሉንም ነገር አጣራለሁ። ወደዛ እንሂድ፣ አብረን ሁሉንም ነገር እናጣራ። እነዚህን ሰዎች እናጥፋቸው፣ እንቀንሳቸው፣ እናስቁማቸው። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለው ከኔ ጋር ሁኑ። ውድ ተመልካቾቻችን እንግዲህ ጫካው ውስጥ ደርሰናል ማለት ነው። ጫካው በጣም የሚያስፈራ ቦታ ነው። ስለዚህ ምንድነው እዛ ጋር ያለው? ምንድነው ወደዛ ያለው? ምንድነው እንዴ? ምንድነው? ፊቷ የጅብ ነገር ነው እንዴ? በቃ ይሄ ጫካ ጭራሽ እነዚህ የመናፍስታዊ ስራቸውን የሚሰሩበት ቦታ ነው ማለት ነው። ምንድነው? ቀስ እያላችሁ ቀስ ሌላ ቦታም እንደዚህ ነገር ሊኖር ስለሚችል ቀስ እያላችሁ ራሳችሁን እየጠበቃችሁ ምን አይነት ነገር ነው የሚሆኑት? እንዴት የሰው ልጅ በዚህ ልክ ለሰይጣን ባሪያ ይሆናል? ፊቷ ጭራሽ በቃ የጅብ አይነት ፊት ነው ያለው፣ ግን ሰው ናት። አሁን ሰውነቷ ደግሞ ወደ ሰው እየተመለሰ ነው። ቀስ እያለችሁ ቀስ እያለን እንጠጋ፣ ቀስ እያለን እንጠጋ። ምንድነው የሰው ልጅ እንዴት በዚህ ልክ? ቀስ እያላችሁ ያዙልኝ። ማነሽ አንቺ? ያዟት ተረጋጊ። ተረጋጊ። ማነሽ አንቺ? ማነሽ አንቺ? ማነሽ አንቺ? ልሂድበት፣ ልቀቀኝ፣ ልቀቀኝ፣ ልሂድበት፣ ልቀመጠው፣ ልቀቀኝ፣ ልሄድ ነው። ሰዓቱ ያልቋል፣ ልሄድ ነው። ልቀቀኝ፣ ልሄድ ነው። ሰዓትሽ አልቋል። ተቀመጪ። ልቀቀኝ፣ እሄዳለሁ። ተቀመጪ። ትሰሚኛለሽ? ልቀቀኝ፣ እሄዳለሁ። ማነሽ አንቺ? ማነሽ አንቺ? እሄዳለሁ። ማነሽ አንቺ እያልኩሽ ነው። እሄዳለሁ። ለምንድን ነው የምትቀርጸኝ? ሁሉንም ነገር እያደረግሽ እየሆንሽ የነበረው ሁሉንም ነገር ልቀቀኝ። ለምንድን ነው እንደዛ የምታደርጉት? ልቀቀኝ፣ ልቀቀኝ። ያለሽ ምን እያልኩሽ? ልቀቀኝ፣ እሄዳለሁ። መሄድ አለብኝ። አትሄጂ። እሄዳለሁ። ተቀመጪ። ተቀመጪ። ማነሽ አንቺ?
ትኛለሽ ነው እንጂ ሰዓት አልፏል። በቃ ሰዓት አልፏል አይደለ? ልቀቀኝ እሄዳለሁ። እናንተ ናችሁ በሰውዬው ህይወት እየተጫወተ እኔ በማንም ህይወት አልተጫወትኩም። ልቀቀኝ እሄዳለሁ። በማንም ህይወት አልተጫወትኩም። እኔ ልቀቀኝ እሄዳለሁ። ተቀመጪ። የትም እሄዳለሁ። ሰዓት አልፏል። አንተ ፊት ደግሞ አትቅረጹኝ። ረፉ። የምን ሰዓት ነው ያለፈው? ረፉ አትቅረጹኝ። የምን ሰዓት ነው ያለፈው? ረፉ አትቅረጹኝ። የምን ሰዓት ነው ያለፈው? የምን ሰዓት ነው ያለፈው? በቃ አልፏል። ሊሄድ ነው። ሰዓት አልፏል። ልቀቁኝ። አትቅረጹኝ። ደግሞ አትቅረጸኝ። ምንድን ነው እያደረግሽ ነበር? ምንም እያደረኩ አልነበረም። በቃ መጥቼ ነው እዚህ። አትቅረጹኝ። ረፉ። ሁሉም ነገር ተቀርጿል። እየሆንሽ የነበረው እንደ ጅብ ፊትሽ ጅብ ሆኖ እንዴት እየሆንሽ እንደነበር ሁሉንም ነገር አይቻለሁ። እባክህ ምንም እንዳታረግ። ምንም አናረግም። አዳምጪ። ማነሽ አንቺ? ትሰሚኛለሽ አይደለ? ይህንን ነገር ቆይ አንተ ራስህ ለምንድን ነው የምትከታተል? ለምንድን ነው ያገኘኸኝ? እኔማ የእናንተን ክፋት ለማስቆም የእናንተን ክፋት እንዲያበቃለት ለማድረግ ነው። እኔ ምን አደረኩኝ? እኮ ምንም አላደረኩም። እኔ ምንም አላደረኩም። አዳምጪ። ምንም አላደረግሽም። ለዛ ነው ይሄ ጫካ ምንድን ነው? ለምንድን ነው ሁላችሁም የክፋት ስራችሁን እዚህ ጋር የምትሰሩት? ሁላችሁም እነማን ናችሁ? እኔ አላውቅም። አንቺና መሰሎቻችሁ። እኔ ማንንም አላውቅም። አንቺ ከፊት እረፍ። እንደሱ አታድርግ። ትሰሚኛለሽ? እኔ በዚህ ክፋታችሁ የሰውን ህይወት እያመሰቃቀላችሁ እንድትኖሩ አልፈቅድላችሁ። ምክንያቱም እኔ እናንተን ስራ አጠፋለሁ፣ ሁላችሁንም አጠፋችሁ። ማንሽ አንቺ እንደዚህ እዚህ ጋር እንደ ሰይጣን እዚህ ላይ እየተገለባበጥሽ ወግተው። እኔ ምንም አላውቅም። ምንም አታውቂም? ምንም አታውቂም ለካ። ስሚ፣ ይህንን ሁሉንም ነገር ሚዲያ ይለቃሉ። እባክህ አትልቀቀው። ሁሉንም ስራዎቻችሁን አቆማለሁ። ሁሉንም ምንድነው? ሰዓቴ ያለፈብኝ፣ ሰዓቴ አልቋል፣ ሰዓቴ አብቅቷል እና የምን ሰዓት ነው? ምንድነው እዚህ የምትሰሪው? ለምንድን ነው የምትለቀው ሚዲያ ላይ? እባክህ እኔ ለራሴ እዚህ ጫካ ውስጥ ተደብቄ ነው ያለሁት። ሰሚኛለሽ? እኔ የአንቺና የመሰሎቻችሁን ስራ ምንድነው መሰሎቻችሁ እናንተ ሰይጣን ነው። እኔ እኮ ምንም አላውቅም። ምንም ነገር የለም። አንድ ሰው ብቻ ስለያዝኩ ጫካውን ስለደረስኩበት ላስሰው ስመጣ ለካ ይሄ ጫካ እናንተ እንደፈለጋችሁ የምትቦርቁበት የእናንተ መናገሻ ቦታ ነው። ሰሚኛለሽ አይደለ? አልገባህም? ምንም ነገር ነው አታውቅም አይደለ? በቃ አረፍ፣ ይቅርብህ። ምንም ነገር ውስጥ አትነካከር። አንቺን ከነ ቪዲዮሽ ከነ ቀረጽኩሽ ይዤሽ ህዝብ መሀል ወስድሻለሁ። እንደዛ አይደለም ከና ያኔ ህዝብ ደግሞ ይፈርድብሻል። እና ማንሽ እኔ ራሴን እኮ ደብቄ ነው እዚህ ያለሁት። አልገባህም? ለምንድን ነው ራስሽን የምትደብቂው? ራስሽን የምትደብቂው አልገባህም? ታዲያ እንደዚህ ሁኚ። ታዲያ ማንም የሚያቀርበኝ? እንደዚህ ሆኜ ማለት እንደ ሰው ትምህርት አልማር፣ እንደ ሰው የፈለኩትን አይነት ህይወት አልኖር። ራሴን ከመደበቅ ውጭ ምን አማራጭ አለ? ፈልጋችሁ ወዳችሁ የምትኖሩበት የክፋት ስራችሁ። እኔ ምንም ነገር ፈልጌ አላረኩም። ፈልገሽ አይደለም እና ማን አስገድዶሽ ነው? እንደዚህ እንደ ሰይጣን የሰይጣን ስራ የሰይጣን ተላላኪ እንድትሆኑ ሰው አስገድዷችሁ ነው? ሰው ሲይዛችሁ እንደዚህ ሲደረስባችሁ ደግሞ ያዞንባችሁን ታፈሳላችሁ። እንደዛ አይደለም። አንተ እንደዚህ ስላልካው ምናልባት ገጥሞ ሊሆን ይችላል፣ አላውቅም። እኔ ግን እንደዛ አይደለም። በቃ ራሴን አልፈለጉም። እንዴት ነው እንደዚህ አይነት ህይወት ውስጥ ፈልጌ የምኖረው? ስታስበው እንዴት ነው እንደዚህ ልፈልግ የምችለው? እና በትክክል ሰው ከወንግ በቃ ትረዳኛለህ። ምንም ነገር ፈልጌ አይደለም እያልኩ ምን ልረዳሽ ታዲያ? ሰምኛለሽ? እኔ እንደምንም አለቀሽና እኔ ጋር ምንም ጥቅም የለውም። እሺ ምክንያቱም አንተ አልተደረሰብህማ። ስላልደረሰብህ በቃ የኔም ባይገባ የሚገባኛል። እንደዚህ መተሽ እንደ እንስሳ እንደ ጅብ እዚህ ጋር እንደዚህ እየተወራጨሽ እንድረዳ እንዲገባኝ ነው የምትፈልጊው? ፈልጌ አይደለም ማደርገው። እናንተ ናችሁ በሰው ህይወት የምትጫወቱ ሰይጣን። እኔ በማንም ህይወት አልተጫወትኩም። የራሴ ህይወትም መጫወቻ ሆኗል። እንኳን በሰው ህይወት ልጫወት። እንጨት እየለቀምሽ አይደለም እኮ ያገኘሁሽ። እኔ እናት ትሰሚኛለሽ? እንጨት እየለቀምሽ አይደለም፣ ስራ እየሰራሽ ህይወትሽን ለማቃናት ደፋ ቀና እያልሽ አይደለም ያገኘሁሽ። ያገኘሁሽ አውሬ ሆነሽ ነው ያገኘሁሽ። እኔ ፈልጌው አይደለም አልኩህ እኮ። የምን አውሬ መሆን ነው? ምን ሆነሽ ነው? በቃ እኔ እንጃ። እኔ ራሴን አላውቅም። እንዴት እዚህ እንደማገኘው ራሴን ራሱ አላውቅም።
ድንገት መጥቼ የሆነ ሰዓት ላይ ወይ ከእንቅልፌ ስነቃ ምናምን እዚህ ቦታ ላይ ነው ራሴን የማገኘው። እና ታዲያ ምን ላድርግ? እኔ እንዴት አውቃለሁ? እንዴት እንደመጣው ራሱ አላውቅም። ባስበው እስቲ እንዴት እንደሚያስፈራ እንዴት ነው ስታስበው እንደዚህ እያሰብኩ የምመጣው። ትጀምር ማን እንደሚያመጣኝ እንዴት እንደሚያመጣኝ ራሱ አላውቅም። ድንገት ነው በማንኛውም ሰዓት ስነቃ ራሴን እዚህ ቦታ የማገኘው። እንዴት ማለት? እኔ እንጃ አላውቅም። ምናልባት በቤተሰብ የሆነ ነገር ይኖር ይሆን እሱንም አላውቅም። ብቻ ግን እኔ ራሴን በሆነ ሰዓት ላይ ድንገት ስነቃ ከእንቅልፌ እዚህ ቦታ ላይ ነው የማገኘው። ቅድም እኮ ሰዓቴ አልፏል እባክህ ልቀቀኝ ልሂድ እያልሽ ነበር። ይሄ ማለት የምታውቂው ነገር አለ ማለት ነው? ምንም የማውቀው ነገር የለም። ይሄ ጫካ ደግሞ የእናንተው ተግባር የሚፈጸምበት የሰይጣኖች እናንተን ሳያችሁ ፈርቼ ነው በቃ እንደዛ ያልኩት። ምናልባት እንደዛ ስላችሁ ከለቀቃችሁ ብዬ ነው እንጂ ያው ከዚህ ጫካ መውጣት ፈልጋለሁ። ማን መፍራት ያለበት እንዴ? አይደለም እኔ ራሴን እንደነገርኩ ከእንቅልፌ ስነቃ ምንም ነው እዚህ ጫካ ውስጥ የማገኘው። እናንተ ምን ልታረጉ ልገሉኝ? ማነሽ? እስኪ ስለ ራስሽ ንገሪኝ። ማነሽ? ስለ ቤተሰቦችሽ፣ ስለ ስራ፣ ስለ እንቅስቃሴሽ እንዴትስ እንደዚህ አይነት ነገሮችን በዚህ ነገር ውስጥ እንደዚህ እዚህ መተሽ እንደዚህ አይነት አስጸያፊ ተግባራቶችን እስክታደርጊ ያደረሰሽ ነገር ነው? ወክ እንደሷት በለኝ። እኔም ሳልፈልግ ለራሴ ሞት ፈለግሽ አልፈለግሽ እኔ ጉዳይ አይደለም። አሁን እየጠየኩሽ ያለሁት እንዴት ነው ይሄ ነገር ሊፈጠር የቻለው? ምንድነው እዚህ ስምሰሪ? ለምንድነው ስምትመጪው? እኔ እንዴት እንደምመጣ አላውቅም። እሺ በቃ የሆነ ቀን ድንገት ስነቃ እዚህ ያገኘሁት ራሴ። አንድ ጥያቄ ልጠይቅሽ። የሰው ልጅ እንደዚህ ሰው ጅብ እየሆነ መኖር ይችላል? የምን ሰው ጅብ? ይሄንን እኮ ነው ልጠይቅሽ የፈለኩት። እንዴት ነው ታዲያ ይሄ ነገር የጀመረሽ? እንዴት ነው እንደዚህ አይነት ነገር የሆንሽው? እኔ ምንም የማውቀው ነገር የለም። አሁን ስለምትለው ነገር ሰምኛለሽ? እየቀለድኩ አይደለም። እየቀለድኩ አይደለም።